ዛሬ እንግዲህ በጣም በሚያሳዝን ሁኔታ ነው የመጣሁት ማለት ነው ቤተሰብ። እሱ ምንድን ነው ወዴት ነው ካላችሁ እንግዲህ አርቲስት ሰማኸኝ በለውን ሁላችሁም ታውቁታላችሁ፣ እናውቀዋለን ማለት ነው። ነገር ግን ዛሬ በጠዋት ከእንቅልፌ ሲነሳ ጆሮ ጭው የሚያደርግ ነገር ነው የሰማሁት ማለት ነው። እሱ ምንድን ነው ያው አርቲስቱ ህይወቱ እንዳለፈና ለማመን የሚከብድ ነገር ስሰማ እኔ በጣም ነው የተሰማኝም፣ በጣም ነው ያዘንኩ። በቃ ህይወት እንዲነች ማለት ነው። እንዴት ሊሆን ይችላል? እኔ እውነት ለመናገር ውሸት ሁሉ መስሎኝ ነበር። ምክንያቱም አንዳንድ ሰዎች አሉ ሰው በህይወት እያለ እንደሌለ እያደረጉ፣ በተለይ ቲክቶክ ላይ የብዙ ሰዎችን እንትን ስለሚሉ በፍጹም አይ ውሸት ነው ምናምን ሁሉ ብዬ ከራሴ ጋር ሁሉ ተመካከሬ፣ ነገር ግን ልጅቱ ደግሞ የማውቃት ልጅ ነች የፖሰተችው። አይ እሷ እንደዚህ አታደርግም በእንደዚህ አይነት ነገር ብዬ ድጋሜ ደግሞ ፌስቡክ ላይ ነው ብዙም ጊዜ የምንሰማው እና ፌስቡክ ላይ ገባው። ፌስቡክ ላይ ስገባ እንግዲህ ጉርሻ ፔጅ ላይ ተለጥፎ ሳየው ማመን አቃተኝ ምናምን፣ በጣም ተሰማኝ፣ በጣም አዘንኩት። በቃ በጣም ነው ያዘንኩት። የሚገርማችሁ ነገር ማለት ነው እንግዲህ አርቲስት ሰማኸኝ በለው በጣም ተወዳጅ አርቲስት ነው። እኔ በቅርቡ ራሱ አይቼው ማለት ነው ማመን ራሱ ነው ያቃተኝ። በቅርቡ በነገራችን ላይ አይቼዋለሁ። ምንድን መድረክ ላይ ነው ጠፋብኝ ማለት ነው። ከዛ መድረክ ላይ አይቼው ደህና ነበረ ምናምን ነገር ግን አሁን እኔ መታመሙን ራሱ እንትን አይደለም ነበረ፣ የእውነት አላውቅም ነበረ። ነገር ግን እንግዲህ እንደታመመና ሲረዳ ከቆየ በኋላ ህይወቱ እንዳለፈ ሲነገር ነው የነበረ ማለት ነው። ዓለም እንዴ ነች? በቃ የምር ዓለም በስማም ዓለም በቃ በጣም የምታስጠላ አንዳንዴ። በቃ አሁን ኢትዮጵያ ላይ ያለንበት ጊዜ የሰው ልጅ በቃ ትናንትና ታይቶ ነገ የሚጠፋበት ምንድን ጊዜ እንደሆነ አላውቅም። የእውነት በጣም ልብ የሚሰብርና ጆሮ ጭው የሚያደርግ ነገር ነው የሰማሁት። እንግዲህ አርቲስት ሰማኸኝ በለው በብዙዎች ተወዳጅነትን ያተረፈ አርቲስት ነው። ነገር ግን መልካም ሰዎች መቼም ከዚች ምድር ላይ እንዳትቆዩ ተብሏል። ጥሩ የሚሰሩ መልካም ሰዎች ኢትዮጵያ ላይ እንዳትቀመጡ፣ ኢትዮጵያ ጥሩ ሰዎችን እንዳታስቀምጭ፣ መልካም ሰዎችን እንዳታስቀምጭ ተብላ ተረግማለች። በነገራችን ላይ ኢትዮጵያ የምታስቀምጠው አሁን ሰው ገዳዮችን፣ ሀገር አፍራሾችን፣ ለሀገር ለምንም ለወገን የማይጠቅሙትን ነው እንግዲህ ኢትዮጵያ እያስቀመጠችው ያለችው ማለት ነው። እሱም ለምን እንደውም ባላቅም ማለት ነው። ግን በጣም ነው ያዘንኩት በእውነቱ ከሆነ በጣም ተሰምቶኛል። ምኑን ከምን ብዬ ራሱ እንደማወራ እኔ ግራ ነው ያጋባኝ በእውነቱ። ማወራው ራሱ ነው በቃ እስካሁን ራሱ እኔ አላመንኩም። በጣም ብዙ ፔጅ ላይ ተለጥፏል ምናምን፣ ነገር ግን ውሸት ውሸት እየመሰለኝ ነው። እኔ ማመን ራሱ አልቻልኩም በእውነቱ ማለት ነው። እና ያሳዝናል የምር በጣም ነው የሚያሳዝነው። በጣም ነው የሚከብደው። በጣም ነው ልብ የሚነካው ማለት ነው። በስመ አብ ወልድ። ህይወት በቃ ይቺ ነች። ለዚች ህይወት ነው በቃ ስንባላ ስንጋደል በድንበሩ በተለያየ ነገር የምንውለው። የእውነት የማይታመን ነው። ለመስማት ራሱ እኮ ይከብዳል እኮ። ሰማኸኝ በለው እንደዚህ እንደዚህ ሆነ ምን ነው ምንም እኔ ማመን ራሱ አልቻልኩም። አሁን ራሱ ማመን አልቻልኩም የምር። ጆሮ ነው ጭው ያለ በነገራችን ላይ ማርያምን በጣም ያሳዝናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አንዳንዴ እኮ በቃ ከእንቅልፋችን ስንነሳ እኛም በቃ ጸሎት አድርገን እንነሳ ምናምን፣ በቃ ፌስቡክ ምን ስናይ በቃ ጆሮአችን ጭው የሚያደርግ ነገር ነው የምንሰማው። የእውነት እኔ በአርቲስቱ ማለፍ እስካሁን ራሱ አላመንኩም። ይቅርታ አድርጉልኝና እስካሁን አላመንኩም፣ ብታምኑም ባታምኑም ማለት ነው። እና እንግዲህ ህይወት ማለት ይቺ ናት። በቃ እንደዚች ህይወት ነው። ስንጣላ፣ ስንባላ፣ ስንጋደል ምናምን የምንውለው እና ፈጣሪ እንግዲህ ከእንደዚህ አይነት ነገር ይጠብቃል የምለው ሌላ ምንም የምለው ነገር የለም። የእውነት እኔ በጣም ነው የተሰማኝ። ለማመን የሚከብድ ነገር ነው። በጣም በጣም ከምን ስማሙ ልጅ እና ይሄ ነው እላችኋለሁ ቤተሰቦች። ለማንኛውም ቢሆን እንግዲህ ብዙ አላወራባችሁም። ሰላማችሁ ብዝት ይበልልኝ። ማወራው ራሱ እኮ ጠፍቶብኝ ነው። ድንግርግርግር አልኩ። ከምር ድንግርግርግር ነው ያልኩት። ስለዚህ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ከእንደዚህ አይነት ድንገተኛ ነገር ፈጣሪ ይጠብቅ ነው የሚባሉ ማለት ነው። ግን ኧረ በስመ አብ